ጋብዘን እነሱ እንዲገቡ እንኳን ስናደርግ መልስ መስጠት አልፈለጉም። ሁሌ የሚልህ ምንድነው መከራከር አልፈልግም ነው ወይ? መከራከር እኮ አይደለም ይሄ። አንተ መንፈስ ነፍስ ማነው ጾታ አለው ብለህ ካልክ ከዚህ የበለጠ ምን አይነት ስህተት ነው እያስተማረ የሚቀጥለው ይሄ ሰው? ገባ? መጀመሪያ ስለመፈጠር አወራ። ሰው ልክ መስመር ላይ ሲገባለት ይጠብቅና ጧ ነው የሚያደርግህ። ይሄ ደግሞ በጣም የረቀቁ አስተማሪዎች ማለት እንዴት ብዬ ላስረዳ? አንዳንድ አስተማሪዎች በጣም ረቀው አንተን በሆነ ነገር ለመምታት ሲፈልጉ መጀመሪያ ማራቸውን ነው የሚያቀምሱ። ማር የመሰለ ነገር ያቀምሱና ከዛ ኃይለኛ ምትና ኃይለኛ እሬት የሆነ ነገር ነው የሚጥሉብህ። ያ ነገር ደግሞ ከሰው ውስጥ አይወጣም። ገባ? ምናልባት አንተ ጠንካራ አቤሎ ለምሳሌ ጠንካራ ከኔ ይጠነክራል፣ ሙሌ ከኔ ሊጠነክር ይችላል። እኔስ እሺ ባልጠነክር ብመታስ በዛ ትምህርት? ገባ? ማሰብ አለብህ። ይሄ ማመቻመች አይደለም። ይሄን ነገር እውነቴን ነው የምልህ። በጣም ብዙ ቤት እየተበላሸ ነው። ስራዬ ብሎ ነው የሚገባው። እኔ በጣም ኤቪደንስ ስላለኝ ነው የምነግርህ። ብዙ ቪዲዮዎች አሉ፣ ከፍተህ እየው። አፍሮበት ራሱ አልተወም፣ ይለቀዋል ቪዲዮ እና አቤሎ ዚጋሚ መሀል ግባና ይቅርታ ቢኒ ሓወይ ሓንቲ ደቂቅ ትፈቅደለይ ብዛዕባ ክዛረብ እንድታውቅ ኃይሉ ዮሐንስ ትግርኛ ተናጋሪን መሆኔንም እንድታውቅ በዛው ነው። ትፈቅደለይ ዶ ቢኒ ሓወይ ስለኔ እንድትናገር በዛዕባይ ክትዛረብ ዲኻ ያ ብዛዕባ ኖርማል ክምስክር ካብቲናትና ከም ትሰርሖ ዘለኻ ማለት እዩ ኣብቲናትና ትግርኛ ስለዚህ የፈልጡካ እሶም እዚኦም አይፈለጡንን እንዲዮም ንዓይ ተረዲኒ ክንሳ ክዛረብ ፍቀደለይ ትፈቅደለይ ዲኻ እሺ አነ ዳሞ ሓሪ ጠገም የብሩን እኮ አነ በቃ ፈቅዶልኛል። ኃይሉ ዮሐንስ ቢኒ ሓወይ ምስከምዚኦም ያሉ እንዴት ትናገራለህ የምትለው ትግርኛ እኔ አሚቼ ነኝ 95 እስከ 97% እዚሁ ከአማርኛ ከነ ትክክል ጋር ያለውት እዛ ነው ሙለው ከነ ሶሪቲ ጋር እዚህ ከነ ሙለታ ጋር 3% ቢሆን ግፋቢል 5% ትግርኛው ላይ ሄዳለሁ 4 ኦኬ ልሳን ስለሆነ እየተረጎምኩልህ ነው በስማምዬ እና ኃይሉዬ አሁንም ቢሆን አታሳስተውም። አርቢ ማለት ቢኒ በትግርኛው ፕሮግራማችን በትግርኛ ኤርትራውያንና ተጋሩ ላይ ማለት ነው ትግርኛ ተናጋሪዎች ላይ የሐሰትን ትምህርት ነቅሶ ብዙ ሰዎችን ከዛ የሚያስወጣ አንድ ወንድማችን በዚህ ዙሪያ የሚሰራ ነው። ዛሬ ግን እዚህ ቤት መጥቶ በተደረገውና በተጋበዘው ምክንያት ኃይሉን በተነገረው መሰረት እሷን ብቻ ስላየ እንጂ ቢኒ ማለት የኃይሉ አይነትን ትምህርት ከትግርኛ ተናጋሪዎች ነቅሶ የሚያወጣ ወንድማችን ከቁጥር 1 ካሉት ወንድማችን ነው። በዛ ላይ በባህሪም በካራክተርም በህይወትም የተመሰከረለት ወንድም መሆኑን ነግራቸዋለሁ። የምንማርበት የምንወደው በዚህ ዙሪያ ላይ የሚሰራ ትግርኛ ፕሮግራም ላይ ቁጥር 1 ነው። ብዙዎችን ነፃም ያወጣ ነው። ስለዚህ በዚህ መልኩ ስለማውቀው ነው የምነግራችሁ። ፊት ለፊት ነው የምነግራችሁ ያለሁት ማለት ነው። በሌላ መልኩ ግን እኔ አማርኛ ስለሚቀላኝ እዚህ ስለምመጣ እነ ትክክል ጋር ነው ሙለው ቤት ካለ ካልሆነ ደግሞ ሙዴታን ብዙ ስለማይከፍት ሶሪቲ ቤት ነው ሙለው ሌላ ቤት የለኝም። ግን ኃይሉዬ ታች ሆነ ካሁን በትግርኛ አድርገህ ከነዚህ ሰዎች ጋር ምናምን ብትል ትምህርትህን ያወቀው ጊዜ እንዴት አድርጎ እንደሚነቅስህም ልነግርህ እፈልጋለሁ በዚህ አጋጣሚ ማለት ነው። ይህን ልል ብዬ ነው። አቡናዬም ተረዳው። በቃ ቢኒ ስላላወቀ በተደረገው እዚህ ገብቶ በተናገረው ነው እንጂ በተሰጠው ለኃይሉ በተሰጠው መብት ተሰጥቶት በተናገረው እንጂ እንትን ሊለው አይደለም። ቢኒ ማለት በዚህ ወቁት በቃ አንድ ቁጭ ብሎ በእግዚአብሔር ቃል እያደረገ እየነቀሰ የሐሰትን ትምህርት እያወጣ ያለ የሚሰራ ወንድም ነው። አመሰግናለሁ። ከዚህ በኋላ ላውራም ታቸውኝ ይሰማል። ችግር የለውም። እኔ በኔጌቲቭ እንትን አስቤው ሳይሆን ያወቀው አልመሰለኝም። ለዛ ስለሹ ማለት አይደለም። አይ ስለሱ ስላላወቀው በዛሬ ለቤት እዚህ መጥቶ ስላየው ነው እንጂ ያውቀዋል። የሌሎችን የሚያውቃቸውን የብዙ ኢትዮጵያ ውስጥ ያሉትን ወደ ኤርትራ ተሻግሮ የገባው ሐሰተኛ ትምህርታቸውን እየነቀሰ የሚያወጣ ነው ልለሽ ብዬ ነው። ሌላ ብዬ ያ ስላላወቀው ነው። እሱ ደግሞ ብዙ ጊዜ ፖዘቲቭ ነገር ጀምሮ ነው የሚያስተምርህና ብዙ ሰው ያልነቃው ይሄ ነው። ገባ? አሁን ብዙ ሰው ሲቃወም አሁን አቡናም ብቻ አይደለም ብዙ ሰዎችን ይሰድቧቸዋል እየገቡ ብዙ ሰዎችን አሁን ሙሌንም ታያለህ። ቆይ ነገ ቪዲዮ ይሰሩበታል። ኢቭን ይሄንን ነገር እንኳን አሁን ቪዲዮ ሊሰሩበት ይችላሉ። ምክንያቱም ብዙ ደጋፊዎች አሉት። ሳያውቁ ያ ትምህርት ገብቶባቸዋል። ባይዘዌ አንድ ነገር ወደድንም ጠላን ደጋግመን ከመስማት ያንን ነገር እንመስላለንም ያንን ነገርም እውነት መስሎን እንቀበላለን። ለዛ ነው
ያ ነገር እሱ ስላልገባው ነው አልገባህም ያልኩት። ብዙ ቦታ ላይ እጋብዛለሁ፣ እኔ ሼር አደርጋለሁ ሲገባና ሲያስተምር እንዴት አድርጎ እንደሚገባ እንዴት አድርጎ ነገሮችን እንደሚረጭ ታየዋለህ። ብዙ ቦታ ላይ በፍጹም በኔጌቲቭ ወይ አይገባም። መልካም መስሎ በፖዚቲቭ ነገር ነው የሚገባው። ከዛ በኋላ ግን የሚሰጠው አስተያየትና የሚሰጠው ትምህርት ግን በጣም ነው እንትን የሚለው ማለት ትክክለኛ ትምህርት አይደለም የሚያስተምረው። ለዛ ስላልገባህ ነው አንተ ሐሳቡና ያቸው ቪዲዮዎቹንም ገብተህ ቴንኪው ሙሉዬ አመሰግናለሁ። ቴንኪው ቤዚ። ለማንኛውም ትምህርቱ ጋራ እንሄዳለን። ትምህርቱ በጣም እንግዲህ ከዚህ በፊት በጣም ተደጋጋሚ ተናግሬያለሁ። ማለት ከነገረ እግዚአብሔር ጀምሮ ነገረ ክርስቶስን ሚስጥረ ሥላሴን በአጠቃላይ ያዛባል ትምህርቱ ብለናል። እንዴት እንደሚያዛባ የተወሰነ ነገር ልናገርና ወንድሞች በዚህ ጉዳይ ላይ ትሄዱበታላችሁ። ትክክልም ገብቷል ሐሳቡ ላይ በዛ ላይ እንሄድበታለን። በትክክል እንደማይቀበልም አሁን ቢኒ ራሱ ሲያወራ ሰሙታላችሁ። እንደማይቀበል እኔ 100% እርግጠኛ ነኝ። በዚህ ጉዳይ ላይ ራሱ ይናገራል። እዚህ ያለ አይቀበላል አይቀበልም የሚለው ነገር እኔ እንትን አለም እሱ ራሱ ስለሚናገር ትምህርቱ ግን አደገኝነቱን እየተናገርን ያለ ነው። እንግዲህ እግዚአብሔርን በሆነ ነገር ላይ የሚጠጋ በእምነት በሆነ ነገር ማለት እምነት በሚባል ነገር ላይ እሺ አቤላ። ስለዚህ በሆነ ነገር ላይ የሚጠጋ በእምነት ላይ ማለት ነው። ያለ እምነት ምንም ነገር ማድረግ የማይችል ብለው ነው እንግዲህ የዚሁ እምነት ሰዎች ተከታዮች አቀንቃኞች እግዚአብሔርን በዛ መንገድ ነው የሚቀበሉት። እግዚአብሔር ያለ እምነት ምንም አያደርግም ብለው በግልጽ አስቀምጧል። እሱን እንግዲህ በተደጋጋሚ ማስረጃ ሳይቻለሁ። ስለዚህ እግዚአብሔር ከፈጠረም እምነት በሞላባቸው ቃላት ናቸው ብለው ነው የሚሉት። ስለዚህ ጥቅሳቸው ዕብራውያን ላይ ያለው ዓለማትን ሁሉ በእግዚአብሔር ቃል እንደተፈጠሩ በእምነት እናስተውላለን የሚለውን ወስደው እግዚአብሔር በእምነት ነው ዓለማትን የፈጠረው ብለው ነው የሚያስቡት። ስለዚህ ዓለም የተፈጠረው በእምነት ነው፣ እግዚአብሔር በእምነት ነው ነገሩን ሁሉ የሚሰራው። ያለ እምነት ምንም ነገር ማድረግ እግዚአብሔር ራሱ ምንም ነገር ማድረግ አይችልም ብለው ነው የሚሉት ማለት ነው። ያለ እምነት እግዚአብሔር ምንም ነገር ማድረግ አይችልም ብለህ ካልክ እግዚአብሔር የሆነ ነገር ለመፍጠር ባህሪው ፈጣሪነት የባህሪው ስለሆነ ሳይሆን ፈጣሪነት የራሱ የባህሪው ስለሆነ ሳይሆን ኦሬዲ እምነት የሞላባቸው ቃላት ስለተናገረ እምነቱን ስላመነው በእምነት ስለተደገፈ ነው የፈጠረው የሚል ሱት የሆነ ነገር እግዚአብሔር ትምህርት አላቸው ማለት ነው። ስለዚህ እግዚአብሔር በእምነት የሚደገፍ አይደለም። እግዚአብሔር አማኝ አይደለም፣ የሚታመን አምላክ እንጂ እግዚአብሔር የሚያምን አምላክ አይደለም። በእምነት የሆነ ነገር የሚያደርጋል ፈጣሪ ስለሆነ ባህሪው መፍጠር የባህሪው ስለሆነ ይፈጥራል እንጂ በእምነት የሆነ ነገር ስለተናገረ ከተናገረው ቃል የተነሳ አይደለም የሚፈጥረው። ፈጣሪ ከመሆኑ ከባህሪ ነው የሚቀዳው። ስለዚህ እግዚአብሔር ደግሞ እምነት አለውም አይባልም። ከዚህ ተደጋጋሚ ተናግሬያለሁ። ዲቫይን ሲምፕሊሲቲንም የሚክድ እንደሆነ ተደጋጋሚ ተናግረናል። ሰውም ራሱ ባይዘወይ ፈጣሪ እንዳደረገው ሁሉ ማድረግ የሚችል እምነት በሞላባቸው ነገሮችን ያንን ማድረግ የሚችል ነው ብሎ ያስባል ማለት ነው። ስለዚህ አንደኛ ነገር እግዚአብሔር ያዛባል ብያቸዋለሁ። እግዚአብሔርን በዚህ መንገድ ሁሉን ቻይ እንዳልሆነ ባህሪውን ማለት ነው ሁሉን ቻይ እንዳልሆነ ሉዓላዊ አምላክ እንዳልሆነ ወደዚህ ዓለምም ዝም ብሎ መግባት እንደማይችል ነው የሚናገሩት። ይሄንን ነገር ይናገራሉ። ሌላ በነገረ ክርስቶስ ላይ ክርስቶስ የዘላለም ልጅ እንዳልሆነ እና እኛ እንደ ክርስቶስ ነን የሚል ነገረ ክርስቶስን ትክክል አይደለም። ስለዚህ ሥላሴ እግዚአብሔር ላይ ተሳስተህ ወልድ ላይ ተሳስተህ ሁሉ ላይ ተሳስተህ እንግዲህ ሥላሴ ላይ ትክክል ልትሆን አትችልም እና ስለዚህ በዛ መንገድ እንረዳዋለን። ስሬት ላይም በመስቀል ላይ አይደለም ስሬት ያለቀው ብሎ ነው የሚሉት። ስሬት ያለቀው መቼ ነው? በመንፈስ ጂዲኤስ የሚል ጂሰስ ዳይስ ስፒሪቹዋል የሚል ትምህርት አላቸው። ኢየሱስ ክርስቶስ ሲኦል ወርዶ ሙቷል ስለኛ ብለው ያስተምራሉ። ስለዚህ በስሬትም የክርስትና ትምህርት አይደለም ስሬትም ያላቸው ስለ ስሬትም ያላቸው አስተምሮ። ስለዚህ ኢየሱስ ክርስቶስ ድጋሚ ተወልዷል ሲኦል ላይ ብለው ያስተምራሉ። ትክክል አይደለም። እሱንም አንቀበልም በጭራሽ ማለት ነው። ስለዚህ እምነት ላይ ያላቸው አመለካከትም ትክክል አይደለም። እኛ ሰዎች እነሱ እንደሚሉት እምነታችንን እንድንታመን በእምነታችን እንድንደገፍ እንጂ እግዚአብሔር ላይ እንድንታመን አይደለም። እኛ የክርስቲያኖች እምነት ተስፋ በሚሰጠው ሁሉን በሚችል እግዚአብሔር መደገፍና መታመንን ነው እንጂ የሚያሳየው እምነታችንን አይደለም እናምነው። ባይዘው እምነታችሁን እመኑ የሚል አስተምሮ እኛ የለንም። እምነታችን አይደለም ምን እናደርገው
ምናምነው እግዚአብሔር ነው። ተስፋ የሰጠውን እግዚአብሔር የሰጠውን ተስፋ ይፈጽመዋል ነው እንጂ ብለን የምንለው እኛ በእምነት የሆነ ቃል በመናገር ያ የተናገርነውን ቃል ይፈጥራል ይሰራል ብለን አናምን። ስለዚህ እነሱ እምነት ማለት የሆነ ኃይል ያለው ነገር እንደሆነ የሆነ ይሄንን ዩኒቨርስ ሩል የምናረግበት ገቨርን የምናረግበት ፎርስ እንደሆነ ኃይል እንደሆነ ለው እንደሆነ አድርገው ነው የሚረዱትና ስለዚህ እሱን በትክክል እኛ አንቀበልም። ስለዚህ አትታመማለህ ትበለጽጋለህ የሚለው እሱ ትንሹ ነገር ነው። እሱም ትክክል አይደለም። እሱ ትንሹ ነገር ነውና በአጠቃላይ ክርስትና ትምህርት ነው ብዬ እኔ አላምንም። ቢኒ በዚህ ጉዳይ ላይ የተወሰነ ሐሳብ ይሰጥበታል። በተአምር እንደማያምንበት እንደሚቃወመው ነው እማቀው። ሐሳቡ ላይ ይሰጥበታል። ከዛ ሌሎች ወንድሞችም ትቀጥላላችሁ ማለት ነው። እሺ ሙሌ ቴንኪው። በዚህ ሐሳብ ላይ ምንድነው እግዚአብሔር እምነት አለው ወይም ደግሞ ያለ እምነት ምንም ነገር ማድረግ አይችልም የሚለው በሁለት አንግል ማየት እንችላለን። አንደኛው እግዚአብሔር ላይ ጥርጣሬ የለም ማለታቸው ነውን? ወይስ እግዚአብሔር ያለ እምነት ምንም አያደርግም ከተባለ ወይም ደግሞ እግዚአብሔር እምነት ያስፈልገዋል ከተባለ እንግዲያስ እምነት ምንድነው ነው ጥያቄው። ምክንያቱም እምነት የሚባለው ነገር አንደ ዕብራውያን ምዕራፍ 11 ሲያስቀምጠው ተስፋ የሚደረገውን ነገር እርግጠኛ የምንሆንበትም ማይታየውም ነገር የምንረዳበትም ነው የሚለው ትክክል ካልኩት ቃሉ ማለት ነው ዕብራውያን 11:1 ላይ። ስለዚህ ምን ያልን ነው? እግዚአብሔር ማያየው ነገር አለ ማለት ነው። ምክንያቱም ጳውሎስ የሚታየውን ነገር ማመን ይሄ እምነት አይደለም ብሎታል። ማናየውም ነገር ምናምን ከሆነ ግን እምነት መሆኑ ያረጋግጥልናል ማለት ነው። ጴጥሮስም አሁን ሳታዩት ምታምኑት ብሎናል። ስለዚህ እግዚአብሔር እምነት አለው ካልን ወይም ደግሞ እግዚአብሔር እምነት ያስፈልገዋል ካልን እግዚአብሔር ማያየው ነገር አለ ማለት ነው እያልን ነው በሌላ አባባል። ምክንያቱም እምነት ሲፈታ እንደዛ ስለሆነ የሚፈታው አባቶች እግዚአብሔርን ያመኑትን ባልገባቸውም ጉዳይ ላይም ጭምር ነው ያመኑት። አብርሃምን እንደምሳሌ ያመጣዋል። ያልገባው ነገር ነበር። እንዴት ነው የ90 ዓመት ሴት የምታረግዘው? እንዴት ነው የ100 ዓመት ልጅ የሚወልደው ብሎ ግራ ገብቶት ነበር። ስለዚህ እግዚአብሔርም እንደዚህ ግራ ይጋባል ማለት ነው። ምክንያቱም እምነት የሚያስፈልገው እርግጠኛ ባልሆንክበት ነገር ነው። that's what we call faith ማለት ነው። እምነት ነው እርግጠኛ የምንሆንበት ነው። ማናየውም ነገር ደግሞ የምንረዳበት ነው። አባቶችም በዚህ ነው የተመሰከረላቸው ብሎ ያስቀምጠዋል። ስለዚህ እግዚአብሔር ያምናል ከተባለ እንግዲህ እግዚአብሔር የሚደገፍበት የሆነ ነገር አለ ማለት ነው። ምክንያቱም እምነት መደገፍን የሚያስመለክት ስለሆነ አሁን እኔ በጭፍን ስከተለ ሳምንህ ባላቀው ነገር አንተ ላይ ተጥያለሁ ማለት ነው። እግዚአብሔርም የሚጣልበት ወይም ደግሞ የሚደገፍበት የሆነ ነገር ያስፈልገዋል ማለት ነው። እንደዛ ሊሆን አይችልም። it's impossible። እኛን ነው እግዚአብሔር ምናምነው፣ እኛ ነው እግዚአብሔር የምንከተለው። ኬኔት ሀገር እውነት ነው the God kind of faith የሚል መጽሐፍ አለው። በዛም ሲያብራራ ይሄንን አይነት ትምህርት ያስተምራል። ይሄ ደግሞ ትክክል አይደለም ማለት ነው። ለዛ ነው መጽሐፍቶቹ ከእግዚአብሔር ቃል አንፃር ማየት ያለብን። ምክንያቱም ጴጥሮስ በአንደኛ ጴጥሮስ ምዕራፍ 4 ማንንም ቢናገር እንደ እግዚአብሔር ቃል ይናገር ስለሚል። ስለዚህ አንዳንድ ሰዎች ከራሳቸው ኤክስፒሪየንስ ተነስተው መጽሐፍ ይጽፉና ከዛ በኋላ ህዝቡን ይስታል ማለት ነው። ስለዚህ እኔ የእግዚአብሔር አይነት እምነት አለኝ ሲሉ ምን ማለትህ ነው ብሎ ሲብራራ ልክ እግዚአብሔር አለ ብሎ እንዳለ እኔም ያልኩት ይሆናል ወደሚል ይሄዳሉ። ይሄ ደግሞ እምነትን በመጽሐፍ ቅዱስ ሳይሆን ሰዎች በመጽሐፉት መጽሐፍ መረዳት ስንጀምር ነው። ይሄ ደግሞ ስህተት ነው። ስህተት የሚሆንበት ነው መጽሐፍ ቅዱስ እምነትን ባስቀመጠበት መንገድ አይደለም ተፈቶ ያለው ይሄ መጽሐፍ ብለን መጽሐፉን ማስወገድ እንችላለን ማለት ነው። which is wrong ስለሆነ ማለት ነው። ከዛ በኋላ እምነትን ደግሞ እናብራራዋለን። ከዛ በኋላ ለምንድን ነው እግዚአብሔር እምነት የሚያስፈልገው ብሎ ምክንያቱ I think A.W. Kenyon ሁለት አይነት እምነት ሁለት አይነት ጽድቅ ብሎ የጻፈው መጽሐፍ ላይ by the way እኔ ከካሪዝማቲክ ባክግራውንድ ነው የመጣው ከሬማ ባክግራውንድ ነው የመጣሁት። እነዚህ ሰዎች በደንብ ነው ማቃቸው ማለት ነው። መጽሐፍቶችም አሉኝ ማለት ነው ሙሌታ። እንደዛ ብሎ ስለሚያስተምሩ ሰዎቹም ደግሞ ይሄን ነገር ሳኛ ብዙ ሰው አሁን ይሄንን የዚህ ሰለባ ነው የሆነው። ምክንያቱ ልክ አንድ ኦርቶዶክስ ስትከራከረው በቃ እውነት መስሎት ነው የሚከራከርህ እንጂ ልክ አይደለም ብሎ አምኖ አይደለም። ግን የሚሰማው ነገር እውነቱ ነው ብሎ ተረድቶ ነው የሚከራከርህ ማለት ነው። ስለዚህ ይሄ መጽሐፍ ግን ምንድነው? አይ አይደለም። ምክንያቱ እግዚአብሔር ጋር ስትመጣ እግዚአብሔር በምንም ነገር ጥገኛ
ስላልሆነ ነው አንዱ እግዚአብሔር ያደረገው ማለት ነው። ስለዚህ በዛ ቦታ ላይ ይሄንን ነገር ተጽፎ ያለ ልክ አይደለም፣ መታረም አለበት፣ መስተካከል አለበት ተብሎ ሊታረም ሊስተካከል የሚገባው ነው አንደኛ ማለት ነው። ሁለተኛ ከዛ በኋላ ወዴት ይኬዳል? በቀደም አይ ቲንክ ትንሽ ጊዜ ከሰጠኸኝ በቀደም የነበረኝ ኤክስፒሪየንስ ትንሽ ልናገርና ከዛ በኋላ ጨርሳለሁ ማለት ነው። ከፓስተር አሌክስ በቀደም ትንሽ ለማውራት ሞክሬ ነበረ ማለት ነው። ፓስተር አሌክስ የሚባል ካንተ ጋራ በዲቤት የገባው ፓስተር ማለት ነው። ሶ እሱ ጋራ ሳወራ እሱ ነው ላይክ መጽሐፍ ቅዱስ በኮንቴክስት ማንፈታው ከሆነ መጽሐፍ ቅዱስ ያላለውን ማለታችን የጊዜ ጉዳይ ካልሆነ የማይቀር ጉዳይ ነው። አሁን የአብርሃምን በረከት ብሎ ወይም ደግሞ ይሄ ብልጥግና የሚባለው ነገር በአፍ ተጠርቶ የሚመጣ ነው። ምክንያቱም እምነት ይናገራል አይደል? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮም ይድናል ይላል። ሶ ለድነት አንድ ሰው በልቡ አምኖ መጽደቅ ነው፣ በአፉ መስክሮ መዳን ነው። ይሄ ለድነት የተሰጠ መንገድ ነው። ከዛ በኋላ ግን ለቁሳዊ ነገር ግን ይሄ መንገድ አይደለም መጽሐፍ ቅዱስ የሚያስቀምጠው። ለቁሳዊ ነገር መትጋት፣ መስራት፣ መለወጥ እንዳለብን ነው መጽሐፍ ቅዱስ የሚያስተምረው ማለት ነው። ሶ ለድነት የተጻፈው ጥቅስ አምጥተህ ለቁሳዊ ነገር ስታውለው ምን እያረከው ነው? መጽሐፍ ቅዱስን አቢዝ እያደረከው ነው። ሶ ሰዎቹን ቤት ዘግተው ብርና ማኒካም ፓስተር ክሪስ አንድ ጊዜ እኔ ብርን እጠራዋለሁ ብሎ ማኒካም ይላቸዋል። ሰዎች ደግሞ እንደዛ ቢሆን ኖሮ ሁላ ሀብታም ይሆን ነበር ማለት ነው። ሮንግ ነው እንደዚህ አይነት ልምምድ። ግን ከየት ነው የሚመጣው ከተባለ ድነት የተፈታበት መንገድ ሀብት ስለሚፈታ ነው ችግሩ እንጂ እንደዛ ቢሆንማ ኑሮ እነ ጳውሎስ እየዞሩ ብር የሚያሰበስብ ጉዳይ አልነበረባቸውም። ተሰብስቦ እንጥራው ተብሎ ይጠራ ነበረ እንጂ ሰዎችን አያስቸግርም ነበር። ጳውሎስ በየሳምንቱ እየሰበሰባችሁ አስቀምጡልኝ ባይል ነበር ማለት ነው። ግን እንደዛ አይደለም መንገዱ። ጳውሎስም የእጅ ስራ እየሰራ ራሱንም ከሱ ጋር የሚያገለግሉትም ይረዳ እንደነበር መጽሐፉ በግልጽ ይናገራል ማለት ነው። ሶ ችግሩ ምንድነው? አንድ ጥቅስ ከአውድ ወይም ደግሞ ከኮንቴክስት ከወጣ የፈለከው ማስባል ትችላለህ። መጽሐፍ ቅዱስ እንደዛ ነው ችግሩ። የመጽሐፍ ቅዱስ አይሲጂሲስ እና ኤክሴጂሲስ አለ አይደል? አንተ ታውቃለህ። ሶ ኤክሴጂሲስ የምንጠቀም ከሆነ የራሳችን ሐሳብ ትተን መጽሐፍ ቅዱስ ያለውን ነው ምን ብለው ወይም ደግሞ መጽሐፍ ቅዱስ ሊለው የፈለገ የመጽሐፍ ቅዱስ ሐሳቡ ነው ምንለው ለሰዎቹ ማለት ነው። አይሲጂሲስ ግን የሆነ ነገር ሐሳብ ይዘት መጣና ከዛ በኋላ ጥቅስ ነው የምትፈልገው ሐሳብህን ይደግፍ። ከዛ ጥቅስ ያገኘህ ዕለታ ሐሳብህን ትላለህ። መደገፊያ ጥቅስ ደግሞ ይሄ ነው ብለህ የሐሳቡን ሳፖርተር አድርገህ ነው ጥቅሱ የምታመጣው። ለዛም ነው ብዙ ሰው የሚሸወደው። ጥቅስ አለ ይልሃል፣ ጥቅስ አለ በቃ አለ ይልሃል። እና ፓስተር ያለክሱም እንደዛ ነው። የአብርሃም በረከት ወደኛ መጥቷል በእምነት። አብርሃም በረከት ደግሞ ግመሉም ከብቱም ብሩም ወርቁም ነው። እንግዲያስ እንደዛ ከሆነ የአብርሃም በረከት በእምነት ወደኛ ከመጣ የኔ ግመል የት አለ የሚል ጥያቄ ማንሳት አለበት ጴንጤው ማለት ነው። ወርቄ ሴት አለ፣ ብሬ ሴት አለ፣ የአብርሃም ከብት ሴት አለ፣ የኔ ድርሻዬ የት ነው ያለው? ማን ነው የወሰደብኝ ብሎ መጠየቁ አይቀርም። ምክንያቱ ኢየሱስ ከፍሎታል እየተባለ ስለሆነ። ግን ኢየሱስ የከፈለው አህዛብን በእምነት እንደሚያጸድቅ አይቶ ብሎ ነው ገላትያ ምዕራፍ 3 ቁጥር 8ን የሚያስቀምጠውና የአብርሃም በረከት አዲስ ኪዳን የሚያያይዘው እግዚአብሔር አብርሃም ሲጠራው አህዛብን ያጸድቅበት መንገድ በዛ ዘሩም ይስሐቅ ሳይሆን ክርስቶስ ነው ብሎ ባስቀመጠበት በዛ ዘር ያንን ዘር ነው አብርሃምን እየሰበከው እግዚአብሔር ማለት ነው። እና አብርሃምም በዛ ዘር በክርስቶስ አመነ። ያንን እምነት ደግሞ ለጽድቅ ሆኖ ተቆጠረለት። ግን ይሄ ብሎ ሮሜ ምዕራፍ 4 ለአብርሃም ብቻ ሳይሆን እኛ ክርስቶስ ኢየሱስ ከሙታን ባስነሳው በመናምነው ሁሉ ለኛም ይቆጠርልናል ብሎ የተቆጠረልን ያ የአብርሃም ጽድቅ እንደሆነ እንጂ የአብርሃም ግመልና የአብርሃም ከብት የአብርሃም ወርቅና የአብርሃም ብር ተቆጥሮልናል ቢል ኖሮ እንግዲያስ ሁሉ ሰው ክርስቲያን የተባለ ሁሉ ሀብታም መሆን ነበረበት ማለት ነው። ባይ ዲፎልት ነው ይሄ። ምክንያቱም ክርስቶስ ከፍሎታል እየተባለ ስለሆነ። ስለዚህ ይሄን ነገር መቀበል የለብንም። ምክንያቱም the whole counsel of God ነው ማየት ያለብን የሚል ሐሳብ አለኝ። እሱንም ደግሞ በጥቅሱ ከኮንቴክስቱ ያንን ኮንቴክስት ደግሞ ከቀረው የመጽሐፍ ቅዱስ ክፍል አንፃር ማየት አለብን። እሱን ነው የኔ ሐሳብ ማለት ነው። ካልሆነ ግን የተለያዩ ጥቅሶች ያመጣን ግን ሐሳብ ላይ ምን ጨምራቸው ከሆነ
ሮንግ የሆነ ኢንተርፕሬቴሽን ላይ መድረስ እንችላለን። እሱም ብዙ ጊዜ እሱን ነው የአብዛኛው ችግር ሆኖ የሚታየኝ እኔ ፐርሰናሊ ለማለት ነው። ሙሌታ እግዚአብሔር ያክብርልኝ። ቴንክ ዩ። እሺ